አሪፍ ልጅ ነው፣ መልከኛ ነው ማግኘትና ረጅም ነው በጣም ካሉት ዘም ጃፒና ጉድ ረጅም እኮ ልጅ ነው። አይ ሆዴ ረጅም ነው። ያራዳ ልጅ ነው ምናምን ጭዌ ይችላል። ያራዳ ጥቅም ግን እኔ እስካሁን ያልገባኝ ችኮቹ ላይ ያለው ኬሚስትሪ አልገባኝም። ሌሎችም እኮ አሉ ግን ምንም ወፍ የለም። አበርንለት ዋልንለት እንዲሆንኩለት የሚሉ አልሰማንም። ከሆዴ ውጪ ጀርመን ላይ ማንንም አልሰማንም። በዚህ ፍቅር ገብቼ ምናምን የሚል ወፍ የለም ከሆዴ ውጪ እና እንዴት ሆዴ የተለየ ነው ጨዋታ። አይ ቲንክ ሆዴ የማይደፈር ሰው ደፍሮ ነው ማለት የማይነካ ሰው ነክቶ ይመስለኛል አይደል? ኖ ለሚጣምን ሲሉ እንደዛ አይደለም። ይሄ እኮ እንደዛ ጋርስ ላይክ እኔ ብዙ አመት ተናገርኩት እኮ ገብቷል። አሁን መደጋገም ነው የሚሆንብኝ። ግን በቃ እንዳልኩ ነው። በቃ ቲክታክ ላይ በተለያየ አጋጣሚ ትመጣለህ። እኔ የመጣሁት ደግሞ ዩቲዩብ ላይ ነው ገብቷል። ሶ ዩቲዩብ ልሰራ ትመጣለህ። ከዛ በኋላ ቲክታክ ላይ ኦልሬዲ የተሰጠ ነገር ነው። ሰው የሚሰጠ ስም ነው ገብቷል። ከዛን ሰው ደግሞ ያራግቧል፣ ቢዝነስ ሰሩብሃል፣ ምናምን ይሸቅሉብሃል። ያ ነው ትልቁ ሚስጥር። ዶሮ ወጥ የሚሰራል ለዩቲዩብ ነው አይደል? ያማ አሪፍ እውነት ነው። እኔ እስማማለሁ። እውነት እኔ እንደዛ ነው የማስበው። አሁን ከሶሻል ሚዲያ ላይ ስማኝ አልመለስክል 3 ሰዎች ይመቹኛል ብትል ማን ናቸው? በሴት ይመቹኛል ጨዋያቸው ምናምን ጨዋታቸው ምናምን የሆነ ላይክ አሁን እዳት ፏብልጭ እስካሁን እኔ ዝም ብዬ ከሰዎች ጋር አግባባለሁ ምናምን እንጂ ይሄን ያህል ማግኘት እኔ እንጃ። የለም ኖ የለም እስካሁን። ምናልባት ሌላውን ብጠይቀው ራሳቸው ምናልባት ሰዎቹ ብጠይቃቸው ይቀለኝ ገብተው አንተን እንዲሉ አይ እኔ ለማኔ ማለት በቃ ሁሉንም እንደ ኖርማል ቲክቶከር ነው የማያቸው። ከዛ በተረፈ የዘለለ በምንም አይቻቸው አላውቅም። ያው ግን ዝም ብለህ አንዳንዶቹ ዝም ብለው ሙዳቸው ደስ የሚል ምናምን ዝም ብለህ ሙድ ትይዛለህ እንዳራዳልሽ። ከዛ በዘለለ ግን በሌላ አይነት በምንም አይነት ኮንታክት የለኝም ከማንም ጋር። አረ ከስር ይጽፉታል የሆዴን ታሪክ ይቅር ይበላችሁ። አንድ የምትወድ ልጅ ላስገባ። ሆዴን የምትወጂ ነይ፣ በቪዲዮ የምትወጪ ነይ ግቢ፣ ይፈቀድላቸው። አይመስልም? ማግኘት ዛሬ ልድረኛ አስበህ ነው እንዴ? አዎ፣ አይ ብቸኝነት የተሰማ ነገር ስለመሰለኝ። ኧረ ብቻዬን አይደለሁም። ያውም ከኢትዮጵያ ነው የምፈልገው። ስማ ኢትዮጵያማ ሎተሪ ነው ወድዬ፣ ዲያስፖራ እኮ ነው ያማል እንዴ? ከኢትዮጵያ ሆነሽ ሆዴ ይመቸኛል የምትይ በቪዲዮ የምትገቢ ነይ። የጀርመን ቪዛ አለን ልንገራችሁ፣ የጀርመን ቪዛ አለን። ኑ አላችሁ ከኢትዮጵያ። አዎ ማግኘት ምን እንደሚሉሽ ታውቂያለሽ? ነገ የሚለጥፉሽ ትዳር እናገናኛለን ዮኒ ቤት። ትዳር አላልኩኝም። ሆዴ የሚመችሽ ከኢትዮጵያ በቪዲዮ የምትገቢ ከች በይ። ይኸው ስሟ ራሱ ሄቨን ብላ መጣች። ይለፍልህ አባቴ ለአንተ ያልሆነ ሲፋቅ ገነት ማለት ነው። ይለፍልህ። ሰላም ብለናል ሄቨን። ሰላም ዩኒ፣ እንዴት ነህ? አማን ነሽ? አላው ሆዴ ይመችሻል? አይደለም፣ እኔ አንተን ለማድነቅ ነው የገባሁት። አይመስለኝም። በጣም እንደምወድ የሆዴ ጉዳይ ተቀበል።
ሄቨን የሆዴ ጉዳይ ነው። አጋጣሚውን ተጠቅማ ነው የገባችው። አጋጣሚውን ተጠቅማ ይመቻታል። ተቀበል። አይ ኑሪልኝ አድናቂ ነኝ አለች። የምር ስላስገባኝ በጣም ነው የማመሰግነው። እንደ ታስገባኛለህ ብዬ አላሰብኩም ነበረ። እኔ ለሆዴ መስለሽኝ ነው ጭልፍ ያደረኩሽ እናቷ አልዋሽ። ወይኔ በጣም ረጅም ጊዜ ነው የማውቅና በጣም ነው የማከብረው፣ በጣም ነው የምወድ። በዚህ አጋጣሚ ኑሪልኝ። ሆዴም አሪፍ ልጅ ነው። ምን ታስቢያለሽ ስለ ሆዴ? አረ አድናቂ ነች፣ በክብር ነው እንጂ አጋጣሚ ያልሽናባ ማጠየቀን እኔ ነኝ ጠያቂ። ሆዴንስ እንዴት ታየዋለች? እንዲሁ ሶሻል ሚዲያ ላይ የሚመች ልጅ ነው? አዎ አሪፍ ነው። አሪፍ ልጅ ነው? አዎ አሪፍ ነው። ተጫዋች ነው። ሁላችሁም ደስ ትሉኛላችሁ። ያ ፈታ ያለ ነው በእውነት። ኢትዮጵያ ናለሽ? አይ እኔ ኢትዮጵያ አይደለሁም። የት ነሽ? ታንዛኒያ። ኢትዮጵያ ናት ሲፋቅ ተግባብተናል። በታሪክ ገብቷል። እንዴት ስፋቅ በስካቦኛ ነበረችኝ። ኢትዮጵያ ታንዛኒያ አልገባም። በትክክለኛው ነው የነገርኩህ። እኔ በእውነት የምሬ ነው። ታንዛኒያ? አዎ ታንዛኒያ ነው። እሺ በቪዲዮ ግቢ እናቱ። ወይኔ ጌታ ወይ በጣም አይናፋር ነኝ እኔ። እኔም እንደዛ ነኝ። እንደው ቀስ እያልኩ ነው የለመድኩት። ኢቭን ራሱ እንዴት እንደማወራ ራሱ አየህ፣ አማርኛ ራሱ ጠፋኝ። በቃ በጣም ታንዛኒያ ነው አፍሽ ላይ ቶሎ ቶሎ የሚመጣው አይደል? ታንዛኒያ አይደለም ዮኒ፣ የእውነት በጣም ስለማከብር በጣም ስለምወድ እና በጣም ለዛም ነው መሰለኝ የሆነ ከምታደንቀው ሰው ምናምን ስታወራ እንዲህ ነው እንደሚያስፈራው። ወይኔ መድረክ ላይማ ብቆም እኔ እንጃ ብገለበጡላ ነው ይመስላል። አረ ትችል ጌታ ምስክር ሄቨን ትችላለች። ጌታ ሆዴን በለጠችው እግዚአብሔርን በእውነት አሁን ራሱ ልቤ እየመታ ነው። ጌታ ምስክሬ ለሆዴ እስቲ አንዴ ግን የኛ ሰውም እንዲያቅሽ በቪዲዮ ኮንሽ ነው ብዙ ሰው የሚያቅሽ። እውነት ለመናገር በቪዲዮ ማትወጪ ከሆነ አይ ዮኒ ብዙ ምን መታወቅ እንደዚህ የምፈልጋን ሰው አይደለሁኝም። ለዛ ችግር ለሆዴ ስቲ ታንዛኒያ ገባሽ። ከባድ ኬዝ ማለት አልገባኝም። ኢትዮጵያ ኮንሽ ያው ሰላም እንዲልሽ ሻይ ቡና እንዲጋብዝልኝ በኔ ስም ነበረ። ዮኒ አድናቂ ነኝ ብለሽ ክትፎ ምናምን እንዲጋብዝልኝ ነበር የኔ ሀሳብ በኔ ስም። ወደ ኢትዮጵያ በምመለስበት ሰዓት እሺ በቃ አሁን ላይ ግን ኢትዮጵያ ውስጥ ክትፎ ሲባል ልትመለሺ ነው? ኧረ አይደለም ዮኒ አታሳፍረኝ። ለምንድን ነው የምታሳፍረኝ? በውድድ ገም ኧረ ተጫወቺ እናት። እውነትሽን ነው። ትሞቻለሽ እንዴ? አዎ እንዴ ይሞታል አይደለም ታንዛኒያ ስትመለሺ ሰላም ነው የምኖረው። ታንዛኒያ ነው የምኖረው፣ ግን ስጋ ምናምን እንደዚህ አፍቃሪ አይደለሁኝም። አሳ ነው የስጋ አፍቃሪ አይደለሁ። አሳ ነው የምወደው። አቃሉ እሺ አሁን ትገለጫለሽ ወይስ ምንድን ነው ፕላንሽ? አልገባም። ምታይ ዳብሻ ግዴታ ነው ብሮ። ዮኒን ለማድነቅ ነው የገባሁት። ስላስገባኝ አመሰግናለሁ። ፈጣሪ ምንም ጣጣ የለውም። እኔ አይ እዛ ብትሆኚ ግን እንዳልኩሽ ሆዴ ሻይ ቡና እንዴ፣ አይ በሌላ ነገር እንኳን ቀይርልኝ እንጂ የሆዴ መልክ ፎቶ ኦኬ። ሆዴ የሚወደውን መልክ ላመጣ ስለማቅ ሆዴ የሚወደው መልክ ናቃል። እኔ አንተ ጀለስ እንዲህ ነኝ። ሆዴ ራስህ ሰላም በልበል። እኔ አይደለም ከዚህ በኋላ
እንዴ እኔ ማግኘቴ እኔ እኮ ለጃፒ ጃፒ አትበል። ማን ስለ ጃፒ ተኝቷል፣ ከስራ ገብቶ ተኝቷል። የለም ጃፒ ግን አሁን በእርግጠኝነት አንተ ጋር የሚገቡት የዮኒ አድናቂዎች ናቸው። ያረዳል አይደለም? ይኸው መጣችልህ። ሳቢዬ ሰላም ብለናል። ወይ ዮኒዬ እንዴት ነህ? አማን ነው? ሰላም ነው? ሁሉ አሽወይና ሁሉ ሰላም ነው። ሆዴ ክትፎ ካልጋበዝኳት ብሎኝ እኮ ነው ያስገባውሽ እንዳለ። ኧረ እባክህ። እሺ ያም ችግር ጂጂ እንዳደበድበኝ እንጂ የሷ ከዛ ቀርቷል። ቆይ ፋይሉ ተዘግቷል። በደንብ ምንድነው ከታች ይገለጥ የሚሉት? ምንድነው የሚገለጠው? አይ በቪዲዮ ትውጣ ሳቢን እያሉ ሳቢ ፏብልጭ እንደሆነች በቪዲዮ ውጪ እናት። አይ ልቤ ፈራ። አረ ጠላትሽ ምን ቦታ እኛ አለን። ጠላትሽ ይፍራ፣ እኛ አለን። እሺ ለማንኛውም ዮኒዬ ወይናት ሆዴ እንደማይጋብዘኝ እርግጠኛ ነኝ። አብሽር እኔ ልጋብዝሽ። እኔ በዮኒ ስም ማለት ነው ዮኒ አድናቂ ነሽ። ክትፎ እንደነፍሮ ልጋብዝሽ። እኔ ልካለሁ። እኔ ክትፎ እንደነፍሮ ልጋብዝሽ። አንቺ ልጋብዝ በእውነት ልካለሁ። ዮኒ አንተ ከላክ ተስማማለሁ እንጂ ሆዴ ጋብዘኛል ብዬ በቪዲዮ አልወጣም። በለኝ እኔ ስለምልክ ዮኒ አንዴ በቃ በእኔ ስም በቪዲዮ ውጪና ሆዴ ደግሞ እኔ ልካለሁ። ሆዴ መጀመሪያ እንደሚጋብዘኝ አልግባ። ሆዴ ስንት ክትፎ ነው የምትፈልጊው? ችግር የለውም። ኢትዮጵያ ውስጥ ስንት ነው ክትፎ? አላውቅም ስንት ብር እንደሆነ ግን እኔ ጋብዝሻለሁ። ስንት ክትፎ ነው የምትፈልጊው? ውጪና አድናቆትሽን ለማግኘት ይገለጭለት። ወይ ጉድ! አድናቆቱን ተው። እኔና እሷ ተግባብተናል። ለምን እንደዚህ ማለት ተማመን። እስቲ ክፈች። እኔ በሆዴ አልተማመንም ማለች እኔ ነኝ እምልከው። እኛ ጋር ብዙ አይደለም ይላካል። $50 ይበቃል አይደል? ክትፎ አረ እኔ ችግር የለውም። እኔ ጋብዛታለሁ። አረ ይበቃል $50 ይሁን። እሺ ስለዚህ አሁን ቆይ ደወሉባት። ካሁኑ መደወል ጀመሩ። ፈመሰች። አይ ስሟ ማን ነው? ሳቢ ትባላለች። ሳቢ ክትፎ አየ ምቀኛዎች መጡባት። ነይ ውጪ ተባለች ከቤት። ኧረ አመጣሁልህ ሌላ ብራንድ አባቴ አልቃባ አመጣልሃለሁ አንተ ብቻ ተስማማ። ሰላም ብያለሁ። ቲጂሻ ገብተሻል እኮ አበባ እየሰጠችን ገብተሻል። ቲጂ ይሰማ። ሚውት አድርገሽዋል መሰለኝ አንቺን ከዛ ከስልክሽ ወይ ስፒከሪውን ብሉቱዙ አይታወቅም። ጂጂ እያየሽ ነው። አረን ናይ በሏት። ምን ችግር አለ? የድሮ የስራ ባልደረቧ ነው። ሌላ ታሪክ የለም። ልጆች ይዘሽ ነው የገባሽው?
ከነተሳቢ ሆነች አቁሟል። ከነተሳቢ አቁሟል። ይቅርታ በጣም ሶሪ። ከነተሳቢ ነው የገባሽው። የመጀመሪያ ቀን ከነተሳቢ ይገባል። ጥሩ አይደለም። ኤርሚ እንዴት ነው ማሪ? ዮኒ አንድ የሆነች ሜንሽን የምታደርግልኝ ልጅ አስገባት። ሆዴን ፈልገው የታለች? አንድ ቁጥር እየጻፈች ሌመን አንቺ ነሽ ያወጣሽው እንትኑ ድምጽ ሌመን የሚለው ስለሌላ ስለ ቤት ጣጣ ልታወራ ነው ይችላል። ኦኬ ስለማ ስለወዴ አይደለም እመኝ። እኔ ስለወዴ እኮ መስሎኝ ነው። አይደለም እሷ በዚህ ወጥቼ በዚህ ገብቼ ብላለች። ይኸው ግቢ ቲጂ ተሳቢ አንቺ አይደለም ይኸው መለስ ነሽ። ሰላም ብለናል ቲጂ። ሙድ እየያዘች ነው እንጂ ሃሎ ቲጂ ገለቴ ሸኝቼ ገለቴ ቡርቃ ቆይ እስቲ ኧረ አንድ ሞላ ያለ ሰው አግኝቼ ይላሉ አባቴ ነይ ቆይ ሞላ ያለች ይኸው ሞላ ያለች አምጥቼ ይላለሁ። ይለፍል ደሜ ይለፍል። ዝንዬ ሰላም ብለናል። እኔ ግን ታለንት ያላቸው ነው የሚገቡት ይመስለኛል። ይሆናል ሰላም ዝናች ምናምን ሊሞክሩ እንዴ ዝኑ የቀዳማዊ እመቤት ስም ይዛ ነው የመጣችው። ከባድ ኬዝ ነው። ደሜ ልንገር ብዬ ነው። ወይዬ እንዴት ነህ? ሰላም ነሽ እናቱ? እግዚአብሔር ይመስገን። ያማን አባት እንዴት ነህ? ኑሪልኝ። ሆዴ ወንጭ ይገኛለሁ ክትፎ ካልገበስኳት እያለ ነው። እኔ በክትፎ አልሄድም ቁርጥ ካልሆነ። አረ ያው ወንድሙ ነው። ክትፎ እንዴት ምን ሆነ ነው? በዱቤ አይከብድም? ታያ ሚስዩ እናቴ በዱቤ አይከብድም አላለች። መሬት ተያዥ ሆንለታለሁ ለሆዴ ሆኖ አረኳት። እግዚአብሔር ቆይ ከየት ነው የገባችሁ ግን? ዮኒ ወይ ክትፎን ካንተ ወይ ያልከው ቁርጡን ታዲያ ከየት ወይ ሊለኝ ነው? እኔ መልሳለ ሆዴ ለዚህ ታለንት ልትወዳደር የገባች መሰለኝ። ከባድ ኬዝ ነው የእሷ። ከየት ሀገር ነው ግን የገባችሁ? አይ የሰለጠነች ናት አባቴ። እኛ እናንተው ጋር አካባቢ ናት። ሚጣ ታውቃታለች በደንብ። ኧረ አይደለም እዛው ሸገር ነኝ። አዲስ አበባ የክትፎን ከአንተ ተበድሮ የቁርጡን ደግሞ ከሌላ ሰው ተበድሮ ማጅራቴን ከሚያስመጣኝ ይብራብኝ። ማግኘቴ ሸገር ላይ ግን ችኮች እንዴት ነው ክትፎና እኛ ሙሉ ፓኬጁን እንችላለን። ሙሉ ፓኬጅ እንችላለን። በቃ እንደሱ እንበል። የሚጣካለች ኦኬ፣ እኔ ችግር የለውም። የሚጣካለች ኦኬ። ይሁንዬ በጣም ሙድ በጣም ነው ማክበር። በዚህ አጋጣሚ እኔ ጌታ ዝንዬ ኑሪልኝ ይላል። ለማንኛውም ቲክቲክ እያረካቸው የሚገቡትና የሚወጡትን አንዳንድ ክትፎ በኔ ስም ጠዋት ኖ ፉል ፓኬጅ ነው እንጂ ሆድዬ ከኖስኪው ነው እንጂ። አይ ብዙ ሰዎች ሊመጡ ይችላሉ እና ሁሉንም ብዙሃኑን ለማዳረስ ሆዴ መልስላት እንጂ ሆዴ አለች። እየሰሟት ነው ማለት። እኔ የምልህ አሁን እኮ ክትፎን ቁርጡንም ብጋብዘን ግማሹ ወደ አንተ ነው የሚሄደው። አይ ይዛችሁ ቤት ነው እንጂ ይዛችሁ ትሄዳላችሁ። ግን እየጻፍክልኝ ማግኘት የሚገቡትን ችግር ይሁን እኮ አንድ ጻፈ፣ ሁለተኛ ልታጽፈው ነው እንዴ?
እኔ ነኝ ከበር ማድረግለት ባይዘው ይሄውና ሁሉንም ማለት ነው። እዚህ ቤት የሚመጡት ሆዴ ብሎ እኮ አንድ ሰው ኢቨን ከዩጋንዳ ብለህ ኡጋንዳ ሄደህ ገንፎ ትበላ ነበር እዛ። ቀለል ያለ ግብዣ እሱ ነበር ለአንተ አሪፍ። ይኸው አይ ከምር ግን በቃ እኔ ጋብዘዋለሁ። ወንድ ነው የሰውዬው። ይኸው አመጣሁልህ ከድሮም እንዴ አስገባኝ ብላ ነቅላ ሄደች። እንዴ አልገባኝ። ያው ወደ ይለፍል ብዙ አፍቃሪዎች እንዳሉ ልነግር ብዬ ነው። ሆዴማ በቃ ተመርቋል እኮ አልኩክ እኮ። ቀደም እንደዚህ አይነት ስታይል ሆዴ ይወዳል። ለዛ ብዬ ነው። ሰላም ብያለሁ ማዚ። አይ ሰላም፣ እንዴት ነሽ? አለን። ሆዴን ሰላም በይው። እንዴት ነው ሆዴ? ሰላም ነው? ጤና ይስጥልኝ። አለን። እና ዘግባታ ስለ ግብዣው ምናምን። እንግዲህ ክትፎ ልትጋበዥ ነው የገባሽው? እሺ በቃ ችግር የለም። ሆዴ አዲስ አበባ ቪዲዮ ካላየ ግን አይጋብዝም። ሆዴ አዲስ አበባ ገብቷል። የክትፎ ችግሩን ሊፈታ እኔ ዱባይ ነው ያለሁት። ምን ነው ይሆን? አይ እሱ ኢትዮጵያ ለመጋበዝ ነበር ያሰበውና አይ በቃ እንደተጋበዝኩ ነው፣ ችግር የለም። እና ዱባይ ሲመጣ በቃ አንቺ ነሻ መጋብዥው ሆዴ። አረ ችግር የለም። እኔ ይመችሻል ሆዴ። መቼ ነው የሚመጣው? ከኢትዮጵያ ሲመለስ እዛ ይመጣል ብያለሁ። ወደ ገደለው ይመቼ ነው የሚመጣው። እረፍት እንደወስድ ነው ከስራ። እውነት ነው ጎበዝ። እስቲ በቪዲዮ ይሽ መጀመሪያ ሆዴ ካላየ ደስ አይለው ያው እሺ ሆዴ እሺ ብሎ ጀነን ብሎ ኮራ ልቤን ይዞ ቤቷ መራ። ሳይገመት ሳይታሰብ ውጤ ሆነ የሚንገበገብ እንግዲህ ከረታኝ ዝናሬን ካስጣለው እሺ እንጂ ልበለው። እስቲ ለይልኝ ኧረ ለይልኝ ኧረ እኔስ ያለሱ ቀልብም አይኖረኝ። ያው ጮኩኝ ለሊት ነው ወዴ ማኝ አሁን እኮ እንዴት ተቸኩላል አይደለ? ሂድ ውረድ። አይ ገና ውረዳት ወዴ ያው ልብ ካል አረፋፈሽ ያለች ናት ሳረችው። እዴ ከባድ ሚዛ በዛ ላይ ያን ኢትዮጵያ ነች። ኢትዮጵያ ናይስ። የት አካባቢ? 24 አካባቢ ሆዴ አደራ በእኛ ስም ሰምተሃል። ሳርቾዬ ትጋብዝ እንላለን። አይ ችግር የለውም እጋብዝላለሁ አይደለ? ክትፎ ነው። አሪፍ ልጅ ነው ወዴ በጣም ነው የሚመቸን። ታውቂያለሽ ሳርቾ። ፎሎ ተደራረጉና ቭሎግ ስራለ። ፎሎማ ግዴታ። ውጪ ምናምን አልፎ አልፎ ትሄጃለሽ? አረ አልሄድም። ሂጅ አላውቅም በእውነት በቃ ጀርመን ትገቢያለሽ ልንገርሽ ብዬ ነው ወዴ። አረ ማኞ ጀርመን ልትገቢ ነው በቃ። ለቤተሰብ ለጎረቤት ምናምን ንገሪያቸው ልንገርሽ። በጋጋታል ለጎረቤት ለቤተሰብ ምናምን ንገሪያቸው ጀርመን እንደምትገቢ ነገር ልንገርሽ ብዬ። ሆዴ ምን ትላለህ? አይ እኔ ራሱ ማለት ነው ዮኒ ማኛ ጋር ልገባ ነውና እስካሁን የቆየሁት እኮ ሁላችሁም ግቡና የሚያቸው ነው። ለፋሚሊ ሆዴ ምን ታስባለህ? የዮኒ አድናቂ ነች እንዴ? አንተ ስም ክትፎ ጋር ሞዱን ስለው ዝም በሚጣ
በአንተ ስም ክትፎ ጋብዛታለሁ። ምን ችግር አለው? ክትፎ ነው የምትወጂው? 4 ደውሉባት ቤተሰብ ሁሉብኝ ያደሙሉ እየደወሉ ነው እኮ ምድረ ምቀኛ። ምን ነው በዚህ ሰዓት የምትደውሉላት? ደውላችሁ ማታውቁ ስትማመስ ማኛው ምን እንደሚሉ ታውቃለህ? ከታች ድርቆሽ አዘጋጂ። ምን አዘጋጂ? ድርቆሽ። አዎ ለቤተሰብ ንገሩ ለቤተሰብ። ያው ጀርመን ልናስገባት ዮኒ ስትወጣ ግን በፊት ጠዋት ማለት ነው የአባን መስቀል ነው እያሳለሙ ይመጣ። ከዚህ በኋላ አለቀኩ ሆዴ ተከናወነ ሆነ ተከናወነ። አረ ጀርመንኛ ተማሪ ካሁኑ አስተምሯል። አረ ስሚ ነገ ማለት ነው አቀባበላችሁ ራሱ እዚህ ሰፈር ለየት ያለ ነው የሚመስለው። ከዚህ በኋላ ዛሬ ማለት ነው መንገዱ ይዘጋሉ ለአንቺ ስትመጪ። ኖ ዛሬ ነግሬያቸዋለሁ። አንተ ቆየሽ ምናምን ስትለኝ እኮ እየሰማሁ ነበርና ጠብቁኝ ምናምን ያልኳቸው ነው። አይ ጥሩ አድርገሻል እናቱ። ሆዴ እንግዲህ ዛሬ ምንድን ነው የምትወጂው? ክትፎ ነው ጥሬ ነው ወይስ ሳላድ ምናምን? ክትፎ ሆዴም ክትፎ ይወዳል። እንግዲህ ይሄ ነው በጣም የሚያሳምዳቸው። ሆዴ ያበደ አጭር ብሎ ስራለን ይዛቱ ጣበቅ ሆዴ እናቷ ትሻልካለች አላል። በማኛው ስም እግዚአብሔርን ክትፎ ጋብዝልሻለሁ። ዛሬ አግኝተሃት ሳትጋብዛት ኳልክ ተቆራረጥን። ወዴ ሁለተኛ ድርሽ እንዳትለን ሄዳ እቺን የመሰለች ፏፈሽ ያለች ልጅ መቼም መጋበዝ አለባት። አክብራን የመጣችው ጥሪ አክባሪ ደግሞ ከባድ ሚዛን ነው ታውቃለህ አይደል? ወዴ የዮኒ አድናቂዎችን እኛ በሚለው ባሪፉ ጋብዝልሻለሁ ማለት ነው። አሁን እኮ በውስጥ እኔ ልጋብዝሽ የሚብላት 100 ሰው ልክ መጥቷል። አዎ ለማየት ስለዚህ ግብዣው ከወዴ ብቻ እንደሆነ ነው የምንናገረው። በእውነት አይ ግን እሷ ትምረጥ። እሺ ብዙ አድናቂዎች አሉ። አንተ እኛን ጋብዛታለን በአንተ ስም ችግር የለውም። ዮኑ ማን ይሻለኛል? ሆዴ ይሻልሻል። ሳልፊም እንዳይሸትሽ ፎከት በፎከት ነው የሚያደርግሽ ያለው እሱ ነው። ታስረግጠናል። ይመቻራል። ብታየውን በዛ አጋጣሚ እናቴ እንዴት እንደምትወድ ማዘርዬ እድሜና ጤና ይስጥልኝ በይልኝ። እናት እንደ ሀሳብ ራሱ ማለት ነው ፎከት በፎከት ነው የሚያደርግሽ። ያ ቢጫ ፊት መገለጫ ምንድን ታውቃለህ? የሆኑ ያ ቢጫ ፊት ፎከት በፎከት ነው የሚያደርግሽ። ድነት ቤተሰብሽ እኛን ትሬን ወጥቷል ነበር ያንተ ቪዲዮ ቫይራል ደሃ እንዳታገቢ የምትለው ቀላል። እሱማ ያልሰራን እንደ በሱሚም አስወቀጥኩኝ ጎረምሶቹን እኮ አሪፍ ነው ያደረገው። ማርያምን ድህነት ቤተሰብሽን ሁሉ ነው የሚገባው። እውነት ነው ይወርሻል። ለማንኛውም ሆዴ እንግዲህ ሻይ ቡና በሉ። ፎሎ አድርጊው ሆዴን ሳሪ ፎሎ አድርጊው። ዛሬ ግብዣ ውሎ ከሆዴ ጋር ነው የሚሆነው። ለረፍት ነው የመጣው። በውስጥ እናወራለን፣ ግን በአንተ ስም ክትፎ ጋብዝላለሁ። ችግር የለም። ጸዳ ያለ ቦታ ሆዴ ከባድ ሚዛን ነው እንድታውቂው ብዬ ነው። እዚህ እንደምናወራው አይደለም። ከባድ ኬዝ እና አንዳንድ ማስታወቂያዎችን ስለሚሰራ እሷን እንደ ሞዴል አድርገህ ብራዘር ታውቃለህ። አብሽር ደረጃይ ማግኘት አብሽር ክትፎ ጋብዝልሻለሁ። ብራዬ ይመሳችሁ። ታሮኔንም ፎሎ አድርጉልኝ ቤተሰብ። ፎሎ እያደረጋችሁ እንግዲህ ውጤቱን ነገ እናሳውቃለን።
ግን ወደ አጭር ብሎግ ስራልን። እኔ ግን እንደ ሀሳብ ግን እዚህ ጋር ያሉ ሰዎች ማግኘት ምንድነው የሚያረጉት? አጋብሳቸው ማለት እኛ እንኳን ዩኒን ካየን ይበቃናል። መጋበዛም ኢትዮጵያ እኮ አይደሉም ያሉት አብዛኛዎቹ። አንዷ ታንዛኒያ ናት፣ አንዷ ዩሮፕ ናት፣ አንዷ ዱባይ ናት። ኦኬ ለዛ ነው እኮ ሆዴ፣ ለዛ ነው ገብቷል እንጂ አነሰብህ አንድ መሆኑ ለመጀመሪያ ጊዜውን ከሆዴ ጋር በቃ ያንግ ችክ ራት ልትሄድ ነው ደግሞ ያ በቃ ሰላማዊ ሰልፍ እንዳይወጡ ሚዲያ ይሄ ሀሳብ ጸብ የምትፈልጉ ይሄ ሀሳብ የሚጥሚጣ እንደሆነ እንድታውቁ ጸብ የምትፈልጉ የወዲያ አድናቂዎች ሀሳብ የመጣው ከሚጥሚጣ ነው። ቀጥቅጧል። እኔ የለሁበትም ልንገራችሁ። ይመችሽ፣ ተመቻች፣ ይመችሽ። አሪፍ ልጅ ናት። ሆዴ ይለፍል አባቴ። አይ እንጋብዛታለን። የቆየ ጥሩ በአንተ ስም እንጋብዛት እንጂ ክትፎ እንጋብዛታለን። በአንተ ስም በደንብ ነው የሚጋብዛት። አቤት እንዴት ዘንጣ እንደምትመጣ አስበዋል። ሆዴ ታብስር ብላ ያሳስብራል። ዘንጣ ነው የምትመጣው፣ ታስታውቃለች። ሆዴ ግን ማለት ነው በቃ ካንተ ጋር ለመጀመሪያ ጊዜ ማለት በውስጥ ምን እንደምታረግ አላውቅም። ላይክ እንደዚህ ሚዲያ ላይ ግን ካየንክ ችኮች ቀጠን ያለች ወጣት ምናምን እሷ ብቻ ነች። አሁን አዎ፣ ኧረ አንዴ ሳርቾ አንዴ ቆሚ እስቲ ቆሚልሽ። አልገሪ ነው እኮ ነው እንዴ? አልጋ ላይ ያው አልጋ ይሰበራል። ቆሚበት የዛ ገራል ጋር ይሰበራል። የቦንድ አልጋ ነው እንዴ? ፍሬ መጣች አስገባት። ይሁን ፍሬ መጣች። ፍሬ ከቻለች የተመታች ፍሬ ለሆዴ አግኝተናል። ምንም ማድረግ አንችልም። ፍሬ ሰምተሻል? አድርሽላቸው። ሳኩኝ ዛሬ ብስማ ይሄ ደግሞ ሚጥሚጣ እንደሆነች ንገሪልኝ፣ እኔን እንዳይነው። ሚጥሚጣ እንደሆነች ንገሪልኝ። በዚህ ጉዳይ ላይ እኔ ቤቴ ላይ ብቻ ነው የገቡት። ንገሪ ብዬ እና ወዲዛ። ስለዚህ አልጋ ላይ የሀገር ቤት አልጋ ከባድ ነው፣ አይቆምም። የሀገር ቤት አልጋ ላይ እውነት ርብራብ ቢወርድ አስተባዋል። ከቤት ቢያባሩሽ ደግሞ ችግር። ከባድ ኬዝ። ርብራብ ቢወርድ ደግሞ አስበው የሆኑ እውነት ነው፣ እውነት ነው። እኛ እንደዛ እናስባለን እና ለክትፎ ብለን አልጋ ሰብረን ደግሞ ማየውን ነገር ሌላ ታሪክ ባየው ትችላለህ። አራዳልሽ አረ ምችት ይበላችሁ። አሪፍ ጊዜ አሳልፈናል ቤተሰብ። ግን ለህብረተሰቡን ትንሽ አዝናና። አረ ግድ ይላል። ሆድዬ በእውነት በቁም ነገር ነው ይጋብዝሻል። በእውነት ነው የማወራሽ። ጋብዛት። ማን ሆዴ ትጋብ ምን አላመነችም። እኔ አልፈልግም። ኖ የኛ እኮ ነው ኢትዮጵያ ያሉ አንድ እህታችንን ጋብዘ ያንተን ናይስነት ያንተን አሪፍነት አሳየን ብለነው እኮ ነው። እኛ ግን ይሄ እኮ በፍላጎትነት እበላና የሆኑ ነገር አለው። ተቀበለኝ ብቻ አንተ። እሺ እቀበላለሁ። ቢል በደንብ በል ታልቼ ነገር አለ። ጣሙንም ወይ ይሁን ሁሉ ነገሩንም ሁሉንም እንዳልሆነም ተዘግብ ምን ሆዴ በፍላጎት እኮ ነው አይደል? በፍላጎት እኮ ነው። ግፋ ቢል ዕቃ አጥበሽ ብትወጪ ነው ሆዴ ከተቀየሰ። አራውቅ ናም ደስኪድማ ምን አይነት ሰው ነው? ምን አይነት ሰው ነው? ግን እንጂ ምንድን ነው የምትይው? የሆኑ ቤተሰብሽ ሁሉ ይወራል ያልከው አይደለም? አይደለም። ይሄ ጸዳ ያለ ለቫኬሽን እኮ ነው ኢትዮጵያ የመጣው።
እንዴ ለእረፍት የሚመጣ እኮ ነው። ምንድነው ማግኘት ምን ብለህ ነው እንደ ቤተሰብሽን ይወዋል? ይሄ ከካልኮ ነው እንዴ? የሆነ ጊዜ ላይ እልክልሃለሁ የሆነ ቪዲዮ የሰራሁትን እልከዋለሁ። ብዙዎቹ ተቀባብለውታል። ደግሞ ማን ነበር የሆኑ ሆዴ ሆዴ ስል የሆነ ለራሴ ሆዴ ፏፈሽ ያለ ሰው ነው አታስቢ። እሺ ማግኘት ችግር የለም። ፈቃደኛ ከሆነች ሆዴ ብራንድ ፈቃደኛ ናት። በአንተ ስም ያው ገብቷል። ክትፎ እንደንፎ እንደፈለገች አታስብም። ይመች ክትፎ እንዳትረሳ። አይረሳም። ዛሬውን ኧረ ክትፎ እንደ ንፍሮ ነው የሚያዘግንሽ የኔ እናት፣ እንደ ንፍሮ እንዳታስብ። ዴሊቨሪ ከፈለጉም አረግላታለሁ። የምን አባ ዴሊቨሪ ነው ማየት ያለብን እያለ ዴሊቨሪ የሆኑ ሄደች ነው የምትጋባ። ዴሊቨሪ አልፈልግም። ትክክል ተገኝተሽ እንደዚህ ያለው ሆድዬንማ ማየት አለብሽ። ከባድ ሚዛን